ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋና ካሉን በቅድሚያም ክልላዊ ዜናዎችን የሀገረ መንግስት ግንባታ ላይ የሃይማኖት ተቋማት ሚና የጎላ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ቶፊቅ በድሪ ገለጹ። በክልሉ የመደመር መንግስትና የሃይማኖት ተቋማት በሚል መሪ ቃል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር የውይይት መድረክ ተካሂዷል። አያንቱ በሐረሪ ክልል የመደመር መንግስትና የሃይማኖት ተቋማት በሚል መሪ ቃል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ጋር ውይይት መድረክ ተካሂዷል። በመድረኩ ላይ ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት መንግስትና የሃይማኖት ተቋማት በጋራ መግባባትና መቀራረብ መስራት ይገባቸዋል ብለዋል። የሃይማኖት ተቋማት ለሀገረ መንግስት ግንባታ፣ ለትውልድ ቀረጻ፣ ለማህበራዊና ለኢኮኖሚያዊ ልማት እያበረከቱት ያለው አስተዋጽኦ የላቀ መሆኑን አስታውሰዋል። እስካሁን በነበረው ሂደት ላይ በሀገረ መንግስት ግንባታ ላይ የሃይማኖት ተቋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ ከፍተኛ አስተዋጽኦ ነበራት የሚል እምነት አለን። ይሄ ማለት ነው ኢትዮጵያ ዘመናዊ ሀገር እንድትሆን፣ ኢትዮጵያ ዘመናዊ ሀገር ሆና እንድትንቀሳቀስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከፍተኛ አቅም ሆኗታል። ኢትዮጵያ ሀገር ሆና እንድትዘልቅ፣ ኢትዮጵያ ሀገር ሆና እንድትገነባ፣ ኢትዮጵያ ሀገር ሆና እንድትጸና አቅም ሆኗታል ብለን ነው የምናምነው። ይሄ ብቻ አይደለም። በትውልድ ግንባታ፣ በማህበራዊ ልማት፣ በኢኮኖሚ ልማት፣ በህዝብ ለህዝብ ትስስር ይህ ቤተ እምነት ከፍተኛ አስተዋጽኦና እገዛ አድርጓል ብለን እናምናለን። በዛ እይታ ነው የምናየው። ልክ እንደዛው ደግሞ መንግስት ደግሞ አንዳንድ ጥረቶችን አድርጓል። በመንግስት በኩል የተሰሩ ስራዎችንም ለማመላከት ነው የተሞከረው። ርዕሰ መስተዳድሩ አክለውም ለጋራ ሀገር የሚጠቅሙ ኢትዮጵያዊ እሳቤዎችን በመከተል የጋራ መግባባት መፍጠር እንደሚገባ፣ ለሰላም መጽናት እንቅፋት የሆኑ አሉታዊና የልዩነት ትርክቶችን በማስወገድ ለሀገር ግንባታ በጋራ መቆም እንዳለበትና ሀገርን መገንባት የሚቻለው እያንዳንዱ ዜጋ የድርሻውን ጡብ ሲያበረክት መሆኑን ገልጸዋል። ሀገር አቀፍ ደረጃም በክልል ደረጃም የተደረጉ ጥረቶች አሉ። ሃይማኖቶች በተቻለ መጠን ሳይከፋፈሉ አንድነታቸውን ጠብቀው እንዲዘልቁ ለማድረግ ጥረት ተደርጓል። ይሄ በክልላችንም በሀገር አቀፍ ደረጃም ለማንሳት ይቻላል። ሁልጊዜ በመደመር እሳቤ ሚዛን መጠበቅ አለብን። ሚዛን መጠበቅ በሁሉም ጉዳዮች ላይ ያስፈልጋል። ፉክክርና ትብብርንም በሚዛኑ ማስኬድ አለብን። ጽንፍ ይዘን መጓዝ ለሀገራችን አይጠቅምም። የመሀሉን መንገድ ይዘን መጓዝ አለብን የሚል ሀሳብ አለው። ከውጭ የተቀዳ ሳይሆን የኛን ነባራዊ ሁኔታ ኢትዮጵያውያን የራሳችን ተጨባጭ ሁኔታ የራሳችን እውነታ አለን። ስለዚህ ከሌሎች ሀገሮች እኛን ከማይመስሉ ሀገሮች የተቀዳ ሀሳብ ሳይሆን እኛን የሚመስል ሀሳብ፣ እኛን የሚመስል ፍልስፍና ያስፈልገናል ብሎ ኢትዮጵያዊ የሆነ እሳቤ ነው። መንግስት የሃይማኖት ተቋማትን ለማገዝ በወሰደው እርምጃ በርካታ ስራዎች መከናወናቸውን የጠቀሱት አቶ ኦርዲን በተለይም ስነ ምግባር ያለው ዜጋ በመቅረጽ የሀገር ፍቅርን በማስተማር ቅርሶችን በመጠበቅና በእርቅና ሰላም ግንባታ ረገድ ከተቋማቱ ጋር ተቀራርቦ መሰራቱን ተናግረዋል። በመድረኩ ላይ የመደመር መንግስትና የሃይማኖት ተቋማት በሚል ርዕስ የቀረበውን የውይይት ሰነድ የርዕሰ መስተዳድሩ የመልካም አስተዳደርና ሪፎርም አማካሪ አቶ ከተማ ለማ አቅርበውታል። የሃይማኖት አባቶቹ በተነሱ ነጥቦች ላይ ሰፊ ውይይት ካደረጉ በኋላ ጥያቄዎችን ያነሱ ሲሆን ለጥያቄዎቹም ሰፊ ምላሽና ማብራሪያ ተሰጥቶባቸዋል። ይህ የውይይት መድረክ በቀጣይ ቀናት ከእስልምና እምነትና ከወንጌላውያን አማኞች የሃይማኖት ተቋማት አባቶች ጋር እንደሚቀጥል ታውቋል። በመድረኩም የክልሉ ከፍተኛ አመራሮችና የኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ አድባራት አስተዳዳሪዎች ተገኝተዋል። በክልሉ ለሰፈነው አዎንታዊ ሰላም የምስራቅ እዝ ሚና ከፍተኛ መሆኑን የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ አስታውቋል። የቢሮ ኃላፊ አቶ ቶፊቅ መሐመድ እንደገለጹት አሁን ያለው ሰላምና ልማት
ህብረተሰቡም እየተጠቀመበት በመሆኑ ማንኛውም አይነት የልማት አደናቃፊ ኃይል ክልሉ ውስጥ መደበቂያ እንዳያገኝ ሆኗል ብለው ተናግረዋል። ዝርዝር አለን። በሐረሪ ክልል ያለውን ሰላም ልማትና እድገት ተጠናክሮ እንዲቀጥል ከምስራቅ እዝ እንዲሁም ከአጎራባች ክልሎች ዞኖችና ከተማ አስተዳደሮች ጋር በጋራ መስራታችንን አጠናክረን እንቀጥላለን ሲሉ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊው አቶ ቶፊቅ መሐመድ ተናግረዋል። ልማትና ቀጣይነት ያለው እድገት ሊመጣ የሚችለው አስተማማኝ ሰላምና ጸጥታ ሲኖር ነው ያሉት አቶ ቶፊቅ መሐመድ ባለፉት ዓመታት አልፎም ቢሆን ይከሰቱ የነበሩ መጠነኛ አለመረጋጋቶች የመንግስት አስተዳደር ሙሉ አቅሙን ልማት ላይ እንዳያደርግ መሰናክሎች ሆነው ቢቆዩም በአሁን ሰዓት ላይ ግን ክልሉ ሙሉ በሙሉ ፊቱን ወደ ልማት አዙሮ በመስራት አስደናቂ ውጤቶች መጥተዋል ሲሉ ገልጸዋል። በሐረሪ ክልልም ሆነ በቀጠናው የተገኘው አስተማማኝ ሰላም እድገትና ልማት ውስጥ ደግሞ የምስራቅ እዝ ጥረትና ክትትል እንዲሁም መስዋዕትነት በጉልህ መገለጽ ያለበት ነው ብለዋል። በተለይም በምስራቅ እዝ መሪነት የሚካሄደው የምስራቅ ኢትዮጵያ ክልሎች ዞኖችና ከተማ አስተዳደሮች የጸጥታ ግብረ ኃይል በጋራ በመስራቱና ቅንጅት በመፈጠሩ በክልላችንም ሆነ በቀጠናው ላይ አስተማማኝ ሰላም እንዲሰፍን ማድረግ ተችሏል ያሉት አሁን ላይ ያለውን ሰላምና ልማት ህብረተሰቡም እየተጠቀሙበት በመሆኑ ማንኛውም አይነት የልማት አደናቃፊ ኃይል ክልሉ ውስጥ መደበቂያ ማግኘት አልቻለም ሲሉም አክለው ገልጸዋል። በመሆኑም ህብረተሰቡ በማሳተፍና ሰላማችንን በመጠበቅ ልማቱ ዘላቂ እንዲሆን ከምስራቅ እዝና ከአጎራባች ክልሎች ዞኖችና ከተማ አስተዳደሮች ጋር በጋራ መስራታችንን አጠናክረን እንቀጥላለን ሲሉ አቶ ቶፊቅ መሐመድ በመግለጫቸው አንስተዋል። ወደ ተከታዩ ዜና አልፈናል። በጤናው ዘርፍ የሴቶችን ተሳትፎና የመሪነት ሚና ለማጠናከር የተቀናጀ ጥረት እንደሚደረግ የሐረሪ ክልል ጤና ቢሮ አስታውቋል። የሐረሪ ክልል ጤና ጥበቃ ቢሮ 50ኛውን የሴቶች ቀንን በደመቀ ሁኔታ አክብሯል። አያንቱ አህመድ የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ለ115ኛ ጊዜ በዓለም አቀፍ ለ50ኛ ጊዜ ደግሞ በሀገር አቀፍ ደረጃ የሚከበረው የሴቶች ቀን ወይም ማርቼት በሐረሪ ክልል ጤና ቢሮ ተከብሯል። በዝግጅቱ ላይ የሐረሪ ክልል ጤና ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን እንደገለጹት ሴቶች በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች ያላቸውን የማይተካ ሚና አጉልተዋል። በተለይም በጤናው ዘርፍ የሚታየው ስኬት የሴቶች የላቀ አስተዋጽኦ ውጤት መሆኑን ዶክተር ኢማን ገልጸዋል። የሴቶችን መብትና እኩልነት ማረጋገጥ የአንድ ወገን ኃላፊነት ሳይሆን የሁላችንም የተቀናጀ ጥረት ይጠይቃል። በተለይም በጤናው ተቋማት ውስጥ የሴቶች ተሳትፎ ከመጨመር ባለፈ የመሪነት ሚናቸውን ለማጠናከር በትኩረት መስራት ይገባል ብለዋል። በዕለቱ በተላለፉ መልእክቶች የእናቶችን ጤና መጠበቅና የሴቶችን የጤና አገልግሎት ማሻሻል ጤናማ ማህበረሰብ ለመፍጠርና የበለጸገች ሀገር ለመገንባት መሰረታዊ ጉዳይ መሆኑ ተብራርቷል። በመጨረሻም በዝግጅቱ የሴቶችን ሁለንተናዊ ተጠቃሚነት የሚያንጸባርቁ የግንዛቤ ማስጨበጫ እንቅስቃሴዎችና መልእክቶች ተላልፈዋል። የሐረሪ ባህልና እሴት ጠብቆ ለመጪው ትውልድ ለማስተላለፍ የሚያስችል የዕደ ጥበብ ማስተማሪያ መጻሕፍት ወይም ሞጁሎች መዘጋጀታቸው ተገለጸም። ይህ በአይነቱ የመጀመሪያ የሆነው በተግባር በልምድ ብቻ ይተላለፍ የነበሩ የቆቤ ስፌትና የሽመና ጥበቦችን በመረጃ ደረጃ ተከፋፍለው ወደ መጻሕፍት እንዲቀየሩ ተደርጓል የተባለው ዘገባው የትህትና ተስፋዬ ነው። አዩብ ካዛሊ ዝርዝሩን ያቀርበዋል። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ከቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ጋር በመተባበር 9 ሀገር በቀል የዕደ ጥበብ ሙያዎችን ያካተተ የመጀመሪያ ደረጃ ማስተማሪያ ሞጁሎችን አዘጋጅቶ ለምረቃ አብቅቷል። የክልሉ ባህል ቅርስና ቱሪዝም ቢሮ የባህል ዳይሬክቶሬት ዳይሬክተር አቶ እስክንድር አብዱራህማን ክልሉ እጅግ የበለጸጉ ባህሎችና ሴቶች ባለቤት መሆኑን አስታውሰው እነዚህን ሀብቶች በዘመናዊ መንገድ መመዝገብ ለትውልድ ቅብብሎሹ ወሳኝ መሆኑን አብራርተዋል። ይሄ እንግዲህ እስከዛሬ እንደሄደበት የነበረው አካሄድ እነዚህ በኮሌጁ የሚሰጡ የሙያ አይነቶች በባህላዊ መንገድ ማለት ሳይንሳዊ በሆነ መንገድ ያልተደገፈ የባህሉ ባለቤቶች ባህሉን የሚያውቁ እናቶች፣ አባቶች ለተማሪዎች ስልጠና የሚሰጡበት ሁኔታ ነው የነበረው። ይሄ እንግዲህ አሁን ኮሌጁ አንድ የሴንተር ኦፍ ኤክሰለንስ መሆን አለበት። ይሄ እነዚህ እዛ የሚሰጡ ስልጠናዎች በዓለም አቀፍ ደረጃ እውቅና ሊኖራቸው የሚገባ ከዛ ኮሌጅ የሚሰጠው ሰርቲፊኬትም በሁሉም ቦታ የሚያገለግል ተቀባይነት ያለው መሆን ማለት ያው እስከ ዲፕሎም እስከ ዲግሪም ድረስ የሚሰጥ ነው። እንግዲህ በቀጣይ ይሄ ትምህርት ማለት ነው። ይሄንን ለማድረግ እንግዲህ የኛ አንዱ ቢሮ ድርሻ የሆነው ይሄንን ስታንዳርዳይዝ የማድረግ እነዚህ የሚሰጡትን ስልጠናዎች ስታንዳርዳይዝ ከማድረግ አንጻር ከተለያዩ ባለድርሻ አካላቶች ጋር አብሮ
የመስራት ስራ ነው። በተለይም ኢናይ አቢዳ ኮሌጅ ልምድ ባላቸው እናቶች አማካኝነት ሲሰጥ የቆየውን ልምድ ተኮር ስልጠና አሁን ላይ ወደ ተቀመረ መረጃና የጽሁፍ ሞጁል መቀየር መቻሉን ገልጸዋል። ከዚህ ቀደም በእናቶችና በአዋቂዎች ዘንድ ብቻ ተወስኖ የነበረውን ጥበብ በዛሬው ዕለት ወደ መደበኛ የትምህርት ስርዓት በማስገባት ለትውልድ የሚተርፍ ስራ ሰርተናል ሲሉ አቶ እስክንድር ተናግረዋል። ይህ ስራ ከከፍተኛ ጥረት በኋላ ለውጤት መብቃቱን የጠቀሱት ኃላፊዎቹ ለስራው መሳካት የስራ ክህሎት ሚኒስቴር፣ የባህልና ስፖርት ሚኒስቴር፣ የክልሉ ቴክኒክና ሙያ ስልጠና ኤጀንሲ፣ የክልሉ ባህል ቅርስና ባህል ቢሮ እንዲሁም ሌሎች ባለድርሻ አካላት በቅንጅት መስራታቸውን ተናግረዋል። እንግዲህ በዚህ ላይ በርካታ አካላት ተሳትፈዋል። የኢፌዴሪ ስራና ክህሎት ሚኒስቴር በዋናነት በዚህ ስራ ላይ ተሳትፏል። የባህልና ስፖርት ሚኒስቴር በዚህ ስራ ላይ ተሳትፏል። ይሄ አሁን ዛሬ እየተዘጋጀ ያለውና ለ10 ቀን እዚህ ሲዘጋጀ የነበረው ሞጁል ድጋፍ ያደረገልን የባህልና ስፖርት ሚኒስቴር ነው። ከዛ በፊት ደግሞ የሙያ ደረጃና ካሪኩለም ሲዘጋጅም የስራና ክህሎት ሚኒስቴር፣ የክልላችን ቲቪቲ ኤጀንሲ፣ የክልላችን ቲቪቲ ኮሌጅ ተሳትፎበታል። በርካታ ባለድርሻ አካላት ተሳትፎበት ነው ዛሬ እዚህ ልንደርስ የቻልነውና በሐረሪ ክልል ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ የውጤት ተኮር ዳይሬክቶሬት ዳይሬክተር አቶ ደንበላሽ ያለም እንደገለጹት ለህትመት የበቁት እነዚህ መጽሐፍት 9 ሀገር በቀል ሙያዎችን በደረጃ ለይተው የያዙ ናቸው ብለዋል። በዚህ 10 ቀን ውስጥ በዋናነት ያከናወነው እንደ ክልል በሀገር በቀል እውቀቶች ላይ የተዘጋጀ የሙያ ደረጃዎች አሉ። እነዚህ ሀገር በቀል እውቀቶች እንደ ክልላችን ኢንዲጂነስ ከሚባሉ እውቀቶችና ክህሎቶች መካከል ናቸው። 9 የሚሆኑ የሐረሪ ክልል ባህላዊ እውቀቶችና ክህሎቶችን ለይተን የሙያ ደረጃ አዘጋጅተናል። የሙያ ደረጃውን ካዘጋጀን በኋላ የማሰልጠኛ ስርዓተ ሰነድ ወይም ካሪኩለም አዘጋጅተናል። ቀጣይ ለስልጠና ዝግጁ ለማድረግ የማሰልጠኛና ማስተማሪያ መሳሪያዎች መዘጋጀት ነበረባቸው። እነዚህን እውቀቶች እንግዲህ ለትውልድ ከማስተላለፍ አንጻር ስልጠናውንም ደግሞ ከመደበኛው ስልጠና ጋር ስታንዳርዳይዝድ ከማድረግ አንጻር ስታንዳርዱ ተዘጋጅቶ ካሪኩለሙ ተዘጋጅቶ አሁን የማስተማሪያና ማሰልጠኛ መሳሪያዎች ናቸው እንዲዘጋጁ የተፈለገው። እነዚህ የሙያ ደረጃዎች ኦልሞስት ከደረጃ 1 እስከ ደረጃ 4 የሚሄዱ ናቸው። ስለዚህ አሁን ያዘጋጀነው የሙያ ደረጃው የደረጃ 2 ላይ ያሉ ሙያዎች ላይ የማሰልጠኛ መሳሪያዎች ዝግጅት ነው ያከናወነው ማለት ነው። እነዚህም የሐረሪ ባህላዊ ጌጣጌጥ፣ የሐረሪ ጌሞታ ወይም የስፌት ስራ፣ የሐረሪ ጌ ኮሌታ፣ የሽመና ስራና ሌሎችን መሰረታዊ ጥበቦች መሆናቸውን ጠቅሰዋል። ዳይሬክተሩ አክለውም ይህ ስራ በሀገር አቀፍ ደረጃ በአይነቱ የመጀመሪያው መሆኑና ለሌሎች ክልሎችም እንደ መልካም ተሞክሮ ሊወሰድ እንደሚችል ገልጸዋል። የሐረማያ ዩኒቨርሲቲ የአርሶ አደሩን የኑሮ ሁኔታ ሊለውጡ የሚችሉ የምርምርና የማህበረሰብ አገልግሎት ስራዎች ላይ ትኩረት አድርጎ እየሰራ መሆኑን አስታወቀ። ዩኒቨርሲቲው በሐረሪ ክልል ድሬ ጠያራ ወረዳ በቅዝቃዜ ወይም በውርጭ ምክንያት ምርታቸው ለተጎዳባቸው ከ360 በላይ አርሶ አደሮች የተመረጡ አትክልትና ፍራፍሬ ዝርያዎችን ድጋፍ አድርጎላቸዋል። ዘገባው የሙሄዲን ሙክታር ነው። ሲሳይ ዘሪሁን በሐረማያ ዩኒቨርሲቲ በሐረሪ ክልል ድሬ ጠያራ ወረዳ በቅዝቃዜ ወይም ደግሞ ውርጭ ምክንያት ምርታቸው ለተጎዳባቸው ከ360 በላይ አርሶ አደሮች የተመረጡ የአትክልትና ፍራፍሬ ዝርያዎችን ድጋፍ አድርጓል። በድጋፍ አሰጣጥ መርሃ ግብሩ ላይ የተገኙት የዩኒቨርሲቲው ግብርና ምርምርና ማህበረሰብ ተሳትፎ አስተባባሪ አቶ ኢብሳ አልይ ተቋሙ የአርሶ አደሩን ምርታማነት ለማሳደግ ከፍተኛ ጥረት እያደረገ ስለመሆኑ አንስተዋል። አክለውም ዩኒቨርሲቲው በተፈጥሯዊም ሆነ በሰው ሰራሽ ችግሮች ምክንያት ማህበረሰቡ ላይ የሚደርሱ ጉዳቶችን ሙያዊ ገዛን ጨምሮ ሁሌም ከህብረተሰቡ ጎን እንደሚቆሙ አረጋግጠዋል። ዩኒቨርሲቲ ሐረማያ ከነ ዱረ ሞቱማ ናኖ ሐረሪ ወጅን ዋጅረ ቆና ወጅን ሴክተሮታ ቡልቺንሰ ሞቱማ ናኖ ሐረሪ ከስ ጅራን ሁንዳ ወጅን ቅንዶሚናን ወጀታ ከሰጡ ዋጅረ ቆናቲ ወጅን የሐረማያ ዩኒቨርሲቲ ከሐረሪ ክልል ጋር በቅንጅት እየሰራ ይገኛል። የድርቅ ሁኔታ በሚከሰትበት ጊዜ ድርቅን የሚቋቋሙ ምርጥ ዘሮችን በመስጠት የማህበረሰቡ ምርትና ምርታማነት ለማሳደግ ሲሰራም ቆይቷል። የግብርና ባለሙያዎችን ጨምሮ ለማህበረሰቡ ልዩ ልዩ ስልጠናዎችንም ሲሰጥ ቆይቷል። የዛሬው ድጋፍም የሐረማያ ዩኒቨርሲቲ እየተወጣ ካለው ሀገራዊ የዜግነት ኃላፊነት አንዱ ነው። ሐዋሳ ቆቴ ቡላ ቴክኖሎጂ ከነፈየ ደሙፍስ ከና ቱሩ ጅራ ኮንስ ካራ ኮንስ ሰንከዛ ተኮ ከና ጅራ እነዚህ የተመረጡ የአትክልትና ፍራፍሬ ዝርያዎች የተመጣጠነ ምግብ እጥረትን ከመቅረፍ ባለፈ ምርቱን ለገበያ በማቅረብ የኑሮ ውድነትን ለማቃለል ከፍተኛ ሚና እንደሚኖራቸውም አስተባባሪው አስረድተዋል። በዩኒቨርሲቲው የሰብል ልማት ባለሙያ የሆኑት አቶ አዳና አሸብር በበኩላቸው ተቋሙ ማህበራዊና ሀገራዊ ኃላፊነቱን እየተወጣ መሆኑን ጠቅሰው በዕለቱም በድሬ ጠያራ ወረዳ ለሚገኙ 363 አርሶ አደሮች የካሮት፣ የጥቅል ጎመንና የሌሎች አትክልቶችን ዝርያ ማከፋፈላቸውን ተናግረዋል። አኩመ ቤከሙቲ አመዳይኒ ኩን አስቆፋ ሚቲ
ናኖ ሀረማያቲስ በከቢራቲስ በከው ይህ የውርጭ አደጋ እዚህ ብቻ አይደለም፣ ሀረማያና ሌሎች ቦታዎችንም ጎድቷል። ዩኒቨርሲቲው 4 አይነት የአትክልትና ፍራፍሬ ዝርያዎችን ማለትም ቆስጣ፣ ካሮት፣ ጥቅል ጎመንና ባህሮ ሽንኩርት ለ363 አርሶ አደሮች ድጋፍ አድርገናል። ከተንከነ ራብሲኔ ሀለ ኢቲን ዳበሙ ውበኖስ ከነነጅር የድሬ ጠያራ ወረዳ ግብርና ልማት ጽሕፈት ቤት ኃላፊው አቶ ረመዳን አልይ ዩኒቨርሲቲው ለአርሶ አደሩ ከሚሰጠው ሙያዊ ድጋፍ በተጨማሪ ለግብርናው ዘርፍ መሳካት እያደረገ ያለው ዘርፈ ብዙ ትብብር አድንቀዋል። ዩኒቨርሲቲ ሀረማያ ቴክኖሎጂ ዳዳ ኦጉማ በርቶታቲፊ በርቶታ ጎንሱፊ የሀረማያ ዩኒቨርሲቲ ተማሪዎችን ከማብቃት ባለፈ ልዩ ልዩ ቴክኖሎጂዎችን በተግባር ላይ በመዋልና አርሶ አደሮችን በመደገፍ ረገድ ተወዳዳሪ የሌለው ተቋም ነው። በዚህ ዓመት በውርጭ ምክንያት በምርትና ምርታማነት ላይ የደረሰውን ጉዳት ለመቋቋም ዛሬ ምርጥ የአትክልትና ፍራፍሬ ዝርያዎችን ድጋፍ አድርጓል። ጫፕኒ ቆናን ቡላ ጮባ ከየጄ የሮ ማንታኖ ጁጁቱ ጅራ አደጁላ ድጋፉ የተደረገላቸው አርሶ አደሮች በበኩላቸው በተደረገላቸው የቁሳቁስና የሙያ እገዛም መደሰታቸውን ገልጸው ለዩኒቨርሲቲውም ምስጋናቸውን አቅርበዋል። ሀመደይኒ ጫምሳጂ ኑዱፌ ኑደዬ ጀቹ የቅዝቃዜ አደጋው በምርታችን ላይ ከፍተኛ ጉዳት አድርሶብናል። ሀረማያ ዩኒቨርሲቲ ከወረዳው ግብርና ጽሕፈት ቤት ጋር በመሆን ላደረገልን ድጋፍ በጣም ደስተኞች ነን። የሙያ ድጋፍም ሰጥተውናል። ላመሰግናቸው እወዳለሁ። ኑጭዳ ዳበተኒ ኑገርሲሰኒ ጅረንጀቹማ አከነኑ ላለኔ ገርጋርሰኑ ጎድ በዚህ መልኩ ስለረዱን በጣም ደስተኞች ነን። አመሰግናለሁ። ረቢን ኡምሪ ስናደ ሬሶኔ ዱአይ ስኒጎ ነጋ ወደ ሀገር አቀፍ ዘገባዎች ተሻግረናል። ፕሬዝዳንት ታዬ አጽቀሥላሴ በጋሞ ዞን በመሬት መንሸራተት በደረሰው አደጋ ሀዘናቸውን ገለጹ። በሌላ ዜና ደግሞ የኢትዮጵያ የከተሞች ኮሪደር ልማት ዘመናዊ ከተሜነትን በማስፋፋት ከተሞችን የብልጽግና ማዕከል እያደረገ መሆኑን የከተማ መሰረተ ልማት ሚኒስቴር ገለጹ። የሚሉት እና ሌሎችን ማዕከላ ሌኒሽ መልስ የሀገር አቀፍ ዘገባዎችን ታቀርባላችኋለች። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ላካ ቀበሌ በተከሰተው የመሬት መንሸራተት አደጋ በዜጎች ላይ በደረሰው የህይወት መጥፋትና መፈናቀል የተሰማቸውን ጥልቅ ሐዘን ገልጸዋል። በአደጋው ህይወታቸውን ላጡ ወገኖች፣ ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸው ልባዊ መጽናናትን ተመኝተዋል። ከዚሁ ጋር ተያይዞም የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ላካ ቀበሌ ተገኝተው በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖች ቤተሰቦችን አጽናንተዋል። አደጋው በደረሰበት አካባቢ አስክሬን የማፈላለጉ ስራ ተጠናክሮ መቀጠሉም ተመላክቷል። በደረሰው አደጋ የሰው ህይወት ከማለፉና ንብረት ከመውደሙ ባሻገር 3480 አባላት ያሏቸው 575 ቤተሰቦች ከመኖሪያ ቀያቸው ተፈናቅለዋል። ከመኖሪያ ቀያቸው ተፈናቅለው በጊዜ መጠለያ ለሚገኙ ወገኖች አስቸኳይ ድጋፍ የተደረገ ሲሆን በዘላቂነት ለመቋቋም ርብርብ የተደረገ እንደሚገኝ ፋና ዲጂታል ገልጿል። የኢትዮጵያ ከተሞች የኮሪደር ልማት ዘመናዊ ከተሜነትን በማስፋፋት ከተሞችን የብልጽግና ማዕከል እያደረገ መሆኑን የከተማና መሰረተ ልማት ሚኒስቴር ገልጿል። የከተማና መሰረተ ልማት ሚኒስትር ዴኤታ ፋንታ ደጀን ሌዚያ እንዳሉት የኢትዮጵያ ከተሞች የኮሪደር ልማት ብክለትን በማስወገድ ማራኪ ከተሜነት ምህዳር እየፈጠረ እንደሚገኝ ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የኮሪደር ልማት የተደራሽነትን አድማሱን በማስፋት የዜጎችን ሁለንተናዊ ተጠቃሚነት እያረጋገጠ መሆኑን ተናግረዋል። በ75 ከተሞች ተግባራዊ የተደረገው የኮሪደር ልማትም ከተሞችን የብልጽግና ማዕከል በማድረግ የከተሜነት ምህዳር በመገንባት ወሳኝ መሰረት እየጣለ መሆኑን አብራርተዋል። የወንዝና የአካባቢ ብክለትን በመቀነስም የኢትዮጵያ ከተሞችን ውብ ገጽታ በማላበስ ዓለም አቀፍ ተወዳዳሪነትን እያሳደገ እንደሚገኝ አስገንዝበዋል። ከ10 ዓመታት በፊት የኢትዮጵያ ከተሞች ከ1000 የማይበልጡ እንደነበር አውስተው አሁን ላይ ከእጥፍ በላይ ተስፋፍቶ 2500 መድረሱን ገልጸዋል። የከተሞች ኮሪደር ልማትም የከተሞችን የመሰረተ ልማት ፍላጎት ምላሽ በመስጠት ለቀጣዩ ትውልድ ስሉት ከተሞችን ለማስተላለፍ ከፍተኛ አስተዋጽኦ እያበረከተ መሆኑን ተናግረዋል።
በሳምንት 1 ሚሊዮን ዜጎች ለፋይዳ ዲጂታል መታወቂያ የተመዘገቡ ነው ሲል የብሔራዊ መታወቂያ ፕሮግራም አስታውቋል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ሕዝብ ግንኙነት ዳይሬክተር ሳሚናስ ሰይፉ ለፋና ሚዲያ ኮርፖሬሽን እንዳመላከቱት እስካሁን ድረስ 38 ሚሊዮን ዜጎች የፋይዳ ዲጂታል መታወቂያ ወስደዋል። የባንክ ደንበኞች የሂሳብ ቁጥራቸውን ከፋይዳ ዲጂታል መታወቂያ ጋር እንዲያስተሳስሩ የኢትዮጵያ ብሔራዊ ባንክ ያሳለፈውን ውሳኔ ተከትሎ የምዝገባ ሂደቱ በተሳካ ሁኔታ እየተከናወነ ይገኛልም ነው ያሉት። ሁሉም ባንኮች ደንበኞቻቸው በቅርንጫፎችና በኦንላይን አገልግሎት የባንክ ሂሳብ ቁጥራቸውን ከፋይዳ ዲጂታል መታወቂያ ጋር እንዲያስተሳስሩ እያደረጉ እንደሚገኙም ገልጸዋል። በባንኮችና በሌሎች ተቋማት የ80 ሚሊዮን ደንበኞችን መረጃ የማረጋገጥ ስራ መከናወኑን ጠቁመው ባንኮች ብቻ በቀን የ1.5 ሚሊዮን ደንበኞችን መረጃ እያረጋገጡ እንደሚገኙ አስረድተዋል። አሁን ላይ ምዝገባው በባንኮች በኢትዮ ቴሌኮምና በኢትዮ ፖስታ የተከናወነ መሆኑን ገልጸዋል። በቅርቡ በሱፐር አፕ ኤጀንት በኩል በገጠር አካባቢዎች የፋይዳ መታወቂያ ምዝገባ እንደሚጀምር አመልክተዋል። በቀጣዮቹ 10 ቀናት በበልግ ዝናብ ተጠቃሚና ሰብል አብቃይ የሀገሪቱ አካባቢዎች የሚኖረው የዝናብ ሁኔታ ለግብርና ስራ አዎንታዊ ሚና እንደሚኖረው የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጿል። ኢንስቲትዩቱ እስከ መጋቢት 11 2018 ዓ.ም የሚኖረው የአየር ሁኔታ አዝማሚያ አስመልክቶ ለኢዜአ በላከው መግለጫ እንዳስታወቀው በቀጣዮቹ 10 ቀናት ለዝናብ ምቹ ሁኔታን የሚፈጥሩ የሜትሮሎጂ ገጽታዎች ተጠናክረው ይቀጥላሉ። በልግ ዋነኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የስምጥ ሸለቆና ጎራባች አካባቢዎች፣ የመካከለኛው የሀገሪቱ አካባቢዎች እንዲሁም በደቡብ ምዕራብ ላይ የተሻለ ገጽታ እንደሚኖራቸው ይጠበቃል። በዚህም በደቡብ መካከለኛው ምስራቅና ሰሜን ምስራቅ የሀገሪቱ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ይጠበቃል። እነዚህ አካባቢዎች በጥቂት ስፍራዎቻቸው ላይ ከባድ መጠን ያለው ዝናብ እንደሚያገኙ የትንበያ መረጃዎች ያመላክታሉ። ይህ የዝናብ መጠን በቂ የአፈር እርጥበት እንዲኖር፣ የሰብሎች የውሃ ፍላጎት መሟላት፣ ለቋሚ ተክሎች እድገትና የግጦሽ ሳርና የመጠጥ ውሃ አቅርቦት መሻሻል እንዲኖር በማድረግ ለግብርና ስራ አዎንታዊ ሚና እንዳለው ጠቅሷል። የአፈር መሸርሸር፣ የሰብል በሽታና ተባይ እንዲሁም የአረም መከሰት ሊያስከትል እንደሚችል አስጠንቅቀዋል። ስለሆነም የአፈርና ውሃ ጥበቃ ስራዎችን መስራት፣ የሰብል በሽታና አረም እንዳይስፋፋ መከላከል፣ የሰብል ማሳዎችን በቅርበት መከታተልና የአየር ጠባይ ትንበያና ምክረ ሀሳቦችን ተግባራዊ ማድረግ እንደሚገባ አሳስበዋል። በሌላ በኩል በጋምቤላ፣ በአፋር፣ በሶማሌ፣ በቤኒሻንጉል ጉሙዝና በምዕራብ አማራ አካባቢዎች ቀን ላይ ከፍተኛ የሙቀት መጠን እንዲሁም ሌሊት ላይ ወበቅ እንደሚጠበቅ ገልጿል። ከውጭ ወዳገኘናቸው መረጃዎች አልፈናል። የአፍሪካ ህብረት በባርነት ንግድ ዙሪያ የአውሮፓ ሀገራትን ፍርድ ቤት ሊያቆም እንደሆነ ሴኔጋላዊው የዓለም አቀፍ ህዝብ ግንኙነት ባለሙያ ገለጹ። ባለሙያው ሼህ ሰይድ ንዳያይ ከስፑትኒክ አፍሪካ ጋር ባደረጉት ቃለ ምልልስም የአፍሪካ ህብረት የባርነት ንግድን አስመልክቶ የአውሮፓ ሀገራት ላይ ህጋዊ እርምጃ መከተሉ ለአህጉሪቱ ወሳኝ ውሳኔ ነው ሲሉ አወድሰውታል። ባለሙያው አክለውም ባርነትን ማውገዝ የአፍሪካ ሀገራት በዚህ አህጉር ላይ ለተከሰተው ታሪካዊ ክስተት እርምጃ መውሰድ መጀመራቸውን ያሳያል። ምክንያቱም በሺዎች የሚቆጠሩ ሰዎች በግዳጅ ወደ አሜሪካ ወይም ወደ አውሮፓ የተወሰዱት የባርነት ዘመን ለአፍሪካ አህጉር በእውነትም አስከፊ ነበር ሲሉ ለስፑትኒክ አፍሪካም ተናግረዋል። አሜሪካ ሀገራት የሩሲያ ነዳጅ ላይ ጣለችውን ማዕቀብ አንስታለች። ይህን በእንዲህ እንዳለ አዲሱ የኢራን ጠቅላይ መሪ የሆርሙዝ ሰርጥ መዘጋትን እንደሚቀጥሉ ማስታወቃቸውን ተከትሎ የአክሲዮን ዋጋ በከፍተኛ ሁኔታ ስለማሽቆልቆሉ መረጃዎች ይጠቁማሉ። ባህር ጠንክር የቢቢሲን ዘገባ ይዞታል። አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የፈጠረው ኢኮኖሚያዊ ጫና ለማቃለል ስትል ከዚህ ቀደም ሀገራት የሩሲያ ነዳጅ እንዳይገዙ የጣለችውን ማዕቀብ አነሳች። በአዲሱ የአሜሪካ እርምጃ መሰረትም ሀገራት ቀድሞውኑ በመርከቦች ተጭኖ ባህር ላይ ያለ ነዳጅ መግዛት ተፈቅዶላቸዋል። ይህ ጊዜያዊ ውሳኔ የተላለፈውም በጦርነቱ ወቅት በዓለም የኤነርጂ ገበያ ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስቴር ስኮት ቤኔት ተናግሯል። እርምጃው እስከሚቀጥለው ሚያዝያ ድረስ ለአንድ ወር ገደማ እንደሚቆይም ተገልጿል። ቤኔት ይህ በጠባቡ የተቀረጸ የአጭር ጊዜ እርምጃ ተፈጻሚ የሚሆነው ቀድሞውኑ ጉዞ ላይ ባለና ለሩሲያ መንግስት ትልቅ የፋይናንስ ጥቅም በሚያስገኝ ነዳጅ ላይ ነው ብሏል። በባህረ ሰላጤው ሀገራት መርከቦችና የኤነርጂ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች እንዲሁም የሆርሙዝ ሰርጥ መዘጋት በዓለም የነዳጅ ገበያ ዋጋ እንዲነር ምክንያት ሆኗል። ሐሙስ ዕለት የነዳጅ ዋጋ በድጋሚ በበርሜል ወደ $100 አሻቅቧል። በባህረ ሰላጤው ሲጓዝ የነበሩ 3 ተጨማሪ የካርጎ መርከቦች መመታታቸው እንዲሁም አዲሱ የኢራን ጠቅላይ መሪ የሆርሙዝ ሰርጥን መዝጋት እንደሚቀጥሉ ማስታወቃቸውን ተከትሎ የአክሲዮን ገበያ ዋጋ ማሽቆልቁሏል። በዚህ ሳምንትም የኤነርጂ ምርቶች ዋጋ ላይ የታየው የዋጋ ጭማሪ በባለስልጣናት ለጉዳዩ መፍትሄ ለማበጀት
እንዲንቀሳቀሱ አድርጓቸዋል። ረቡዕ ዕለት ዓለም አቀፍ የኤነርጂ ኤጀንሲ ከዚህ ቀደም ታይቶ በማይታወቅ መጠን 400 ሚሊዮን በርሜል ነዳጅ ከመጠባበቂያ ክምችት እንደሚለቀቅ አስታውቀዋል። የባሕረ ሰላጤው ሀገራት የነዳጅ ምርቶች ዋነኛ ገዢ የሆኑት የእስያ ሀገራት ደግሞ የነዳጅ እጥረትን ለመቋቋም ውሳኔዎችን አስተላልፈዋል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው መልካም ጊዜ ይሁንላችሁ።